የመቅህማ መጽሐፍ ቅዱስን በህብረት ማጥናት አገልግሎት ስልጠና በአዲስ አበባ ከተማ አቃቂ ቃለ ሕይወት አጥቢያ ቤተክርስቲያን ተሰጠ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። ከእናንተ ጋር አብሬ የምቆየው እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦሮሚያ ሃይማኖት ተቋማት ጋር በመተባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመገኘት በጋራ ጉዳይ ላይ ውይይት አደረጉ። ባልደረባችን ኤፍሬም በላይ እንደሚከተለው ያቀርበዋል። ሰኔ 16 2017 ዓመተ ምህረት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦሮሚያ ሃይማኖት ተቋማት ጋር በመተባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንበረ ፓትርያርክ ብፁዕ አቡነ ሳዊሮስ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ጋር በሰላም ጉዳይ በተለይም በማህበራዊ ሚዲያ ላይ የሚነሱትን ግጭቶች በምክክርና በውይይት መፍታት በሚቻልበት ሁኔታ ላይ መክረዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የካውንስል ጽፈት ቤት ኃላፊ ፓስተር ጌትነት ለማ ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው በመምጣታቸው የተሰማቸውን ደስታ በመግለጽ በሰላም ጉዳይ ላይ እንደ ሃይማኖት ተቋም በርካታ ስራዎችን በጋራ እንሰራለን ሲሉ ገልጸዋል። በምክክራቸው ብፁዕ አቡነ ሳዊሮስ ልዩነታችንን በሰላማዊ መንገድ በምክክርና በውይይት መፍታት እንደሚችሉ አንስተው በቀጣይም በአንድነት ብዙ ስራዎችን መስራት እንደሚችሉም ገልጸዋል። መረጃውን ከካውንስሉ ማህበራዊ ድረገጽ አገኘ ነው። የመቅህማ መጽሐፍ ቅዱስን በህብረት ማጥናት አገልግሎት ስልጠና በአዲስ አበባ ከተማ አቃቂ ቃለ ሕይወት አጥቢያ ቤተክርስቲያን ተሰጠ። ግንቦት 15 2017 ዓ.ም በተሰጠው የስልጠና የቤተክርስቲያን ቁልፍ መሪዎች፣ አገልጋዮች፣ የመጽሐፍ ቅዱስ ጥናት ቡድን አስጠኚዎች ተሳትፈዋል። በስልጠናው ንግግር ያደረጉት የቤተክርስቲያኒቱ መጋቢ ፈቃዱ ደረቤ፣ የመቅህማ ኮሚቴ ሰብሳቢ አቶ ግርማ ሐናኖ፣ የቤተክርስቲያን የሽማግሌዎች ቦርድ ምክትል ሰብሳቢ አቶ ገዛቸው ጥበቡ፣ የመቅህማ ኮሚቴ አባል ዶክተር መኮንን ከበደና የመቅህማ አገልግሎት አስተባባሪ ወንጌላዊ ኤልያስ ሊራሞ ሲሆኑ የመቅህማ አገልግሎት በአቃቂ ቃለ ሕይወት ምዕመናን ደቀ መዝሙርነት በማድረግ ሰፊ ስራ የተሰራበት መሆኑን በመግለጽም በቤተክርስቲያኒቱ ያቋረጡ የጥናት ቡድኖች በአዲስ መልክ በማደራጀት የመቅህማ አገልግሎት በተሻለ ሁኔታ ለማስቀጠል ቃል ገብተዋል። የቤተክርስቲያኒቱ መጋቢ ፈቃዱ ደረቤ ከልጅነት ጀምሮ በመቅህማ ህብረት ውስጥም ከታላላቅ አባቶች ጋር አድጎ አገልግሎቱንም በመቅህማ ቡድን መሪነት መጀመሩን በመግለጽ የመቅህማ አገልግሎት ዛሬ ለደረሰበት ህይወትና አገልግሎት መሰረት መሆኑን መስክሯል። የመቅህማ ኮሚቴ ሰብሳቢ አቶ ግርማ ሐናኖ ከመቅህማ አገልግሎት ጋር ከነበራቸው ረጅም ልምድ በማካፈል የመቅህማ አገልግሎት ለደቀ መዝሙር ህይወት እድገት ሁነኛ መሳሪያ መሆኑን በመግለጽና መሪዎች ምሳሌ መሆን አለብን ሲሉ ከራሳቸው ቤት ጀምሮ የመቅህማ ቡድን ተጠናክሮ እንዲቀጥል በጥብቅ አሳስበዋል። የመቅህማ ኮሚቴ አባል ዶክተር መኮንን ከበደ በኮሚኒስት መንግስት ዘመን ሁሉ የመጽሐፍ ቅዱስ ጥናት ለመንፈሳዊ ህይወታቸው እድገት ያበረከተውን አስተዋጽኦ በማካፈል ቤተክርስቲያን ኃላፊነት ወስዳ አገልግሎቱን ማጠናከር እንዳለባት ገንቢ አቅጣጫ አሳይተዋል። ብሔራዊ መቅህማ አገልግሎት አስተባባሪ ወንድም ጌታሁን ዱናሎ የአቃቂ ቃልት ቤተክርስቲያን የኢትዮጵያ ቃልት ቤተክርስቲያን ዋና እስቴት የሆነውን የእግዚአብሔር ቃልን በማስቀደም ባለፉት ዘመናት ትልቅ ምሳሌ መሆናቸውን በመግለጽ አሁን እያሳዩ ስላለው መነሳሳት በማመስገን እንዲቀጥሉ አሳስበዋል። በመጨረሻም የአቃቂ ቃልት ቤተክርስቲያን የቀድሞ የሽማግሌዎች ቦርድ ሰብሳቢና የመቅህማ ኮሚቴ አባል ዶክተር መኮንን ከበደ እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሰራል አልተለወጠም ቃሉ የሚለውን ዝማሬ በማዘመርና ቡራኬ ጸሎት በማድረግ የስልጠናው ፍጻሜ ሆኗል። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሰራል አልተለወጠም ቃሉ። በኦሮሚያ ክልል በደብረ ዘይት አካባቢ ከ200 በላይ ለሆኑ አገልጋዮች ስልጠና ተሰጠ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች።
ሐምሌ ቀን 17 2017 ዓ.ም የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ አገልግሎት ከቢሊግራም ኢቫንጀሊስቲክ አሶሲዬሽን ሚኒስትሪ ጋር በመተባበር በኦሮሚያ ክልል በደብረ ዘይት አካባቢ ለሚገኙ ከ200 በላይ ለሆኑ አገልጋዮች ስልጠና ተሰጥቷል። ስልጠናውም ትኩረት ካደረገባቸው መካከል የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 36 የፊልጵስዩስ ምስክርነትን ምሳሌ በማድረግ አንደኛ የእግዚአብሔርን ሕልውና ውስጥ መሆን፣ ሁለተኛ የእግዚአብሔርን መንፈስ ምርት፣ ሶስተኛ የእግዚአብሔር ቃል ሙላት የእግዚአብሔር ኃይል ሲሆን በአጠቃላይ ውጤታማ ክርስትና ህይወት እንዴት መኖር እንደሚቻል፣ ወንጌል ለሌሎች እንዴት ማካፈል እንደሚቻል፣ አዳዲስ ክርስቲያኖችን እንዴት መንከባከብ እንደሚቻል ዕውቀት ያስጨበጠ ስልጠና ነበር ተብሏል። ስልጠናውንም የሰጡት የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ አገልግሎት ክፍል አስተባባሪ የሆኑት ወንድም በላይ ሱጋሞ ናቸው። መረጃውን ከአገልግሎቱ ክፍል አገኘ ነው። ውድ ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። በአንድ ቤተሰብ ውስጥ ከ18 ልጆች በላይ ያለው የአውስትራሊያ ትልቁ ቤተሰብ ብዙዎችን እያነጋገረ ይገኛል። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ባለቤቱ ሬ በበኩሉ ቢያንስ 4 ልጆችን መውለድ እንደሚፈልግ አሳውቆ ነበር። በጊዜው በሬ ሐሳብ እጅግ ተገርሜ ነበር። ምንም አይነት ሰው ቢሆን ሬ ይህን ያህል ልጅ የሚፈልገው ብዬ ጥያቄ ፈጥሮብኛል ስትል ባለቤቱ ጄሪ ትናገራለች። ታዲያ ትዳር የመሰረቱት ሁለቱ ጥንዶች ቀስ በቀስ ስለ ልጅ ማሰባቸውም አልቀረም። ጄኒም በባለቤቷ ሐሳብ ተስማምታ ልጅ መውለድ ጀመረች። ከ3 10 ዓመታት ቆይታ በኋላ ቤታቸው ከታሰበው በላይ በልጅ ሳቅና ጨዋታ መድመቅ ጀመረ። አሁን ላይ 16 ልጆች ያፈሩት ሁለቱ ወላጆች ቤታቸው ሁሌም በልጆች ጫጫታ የተሞላ መሆኑን ኒውስ ሚዲያ ዘግቧል። የዚህ ሰፊ ቤተሰብ የአስቤዛ ነገር እንዴት ነው የሚሟላው ማለት ደግሞ አይቀርም። ጄኒ እሷን ጨምሮ 18 ሰው ላሉበት ትልቅ ቤተሰብ 50 ሊትር ወተትና ሌሎች የምግብ አይነቶችን ለመግዛት በየሳምንቱ $600 በላይ ታወጣለች። ባለቤቷ ኤሌክትሪሻን ሲሆን እርሷ ደግሞ በትርፍ ሰዓት የሚሰሩ ስራዎችን ትሞክራለች። ቤታቸው ውስጥ ጄኒ ስራ የምትጀምረው ጎህ ከመቅደዱ በፊትም ነው። ልጆቿን ማዘጋጀት፣ ምሳቸውን መቋጠር፣ ከዚያም ወደ 3 የተለያዩ ትምህርት ቤቶች መላክ ዋነኛ ስራዋ ነው። ምንም እንኳን ቤተሰቡ ቢበዛም ሁሉም የየስራ የሆነ የስራ ድርሻና ፕሮግራም አለው። ከ8 ዓመታት ልጆች እስከ ትልቅ ልጅ ድረስ በወጣላቸው ፕሮግራም መሰረት ቤት በማጽዳት ዕቃን በማጠብ እንዲሁም እናታቸው ምግብ ስታዘጋጅ በማገዝ ይሳተፋሉ። ጄኒ የ12 ዓመት ልጃቸውን አሁን ላይ ያለ ማንም ድጋፍ ለ20 ሰው የሚያበቃ ምግብ መስራት እንደምትችል በኩራት ትገልጻለች። ሁልጊዜም ለእራት ቤተሰቡ አንድ ላይ ይሰባሰባል። አንዳንዴም ትርምስ ሊፈጠር ይችላል። ምንም ሆነ ምንም ግን የእራት ሰዓታችን በደስታ ነው የምናሳልፈው ስትል ጄኒ ትናገራለች። ሌላው ለዚህ ቤተሰብ ከባዱ ነገር ጥሩ የቤተሰብ ፎቶ መነሳት ነው የምትለው ጄኒ ሁሉም የቤተሰብ አባላት የሚያካትት የፎቶግራፍ ሌንስ መጠቀም ግድ እንደሆነም ታስረዳለች። ከዚህ በተጨማሪም በፎቶ ፕሮግራም ላይ አንዱ ወደ ሌላው ቦታ ያያል ወይም አይኑ ሊጨፍን ይችላል። ብቻ የሆነ ችግር አይፈጠርም ትላለች። እንደዚያም ቢሆን እኛ አላማችን የተዋጣለት ፎቶ መነሳት ብቻ ሳይሆን አዝናኝ የሆኑ ጊዜያትን አብሮ ማሳለፍ ነው ስትል ጄኒ በፈገግታ ታጅባ ስለ ቤተሰቧ ትገልጻለች። ታዲያ ቤተሰባቸው ሁሌም ከቤተ ክርስቲያን ፕሮግራሞች እንደማይቀሩ ነው የምትናገረው። ዘገባው የኒውስነር ሚዲያ ነው። ወደ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከናንተ ጋር አብሬ ቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ